ኢየሱስ ጌታ ነው አጠገባችሁ ያለውን ዛሬ የኔ ቀን ነው እንግዲህ አሸሮች ከድንኳን እልል የሚሉትን አስገቡ እዚህ ደግሞ አሉ ሁሉም አሉ አበቃ ከምን እንደምጀምር አላቅም ግን መጽሐፍ ቅዱሳችሁን ሁለተኛ ዜና ምዕራፍ 26 ላይ አውጡልኝ ሁለተኛ ዜና ምዕራፍ 26 ጉሮሮዬ ትንሽ ሰሞኑን ብያቸዋል በዚህ ምክንያት ማረፍ ነበረብኝ እኔ ማገልገል አልነበረብኝ የመንፈስ ቅዱስ ጫና ነው እንዳገለግል ያረጋኝ እንጂ ጂፒኤስ ያገልጋይ ምጥረት የለብንም እግዚአብሔር ባርኳቸዋል ልጆቼ ትንታግናቸው ይሄ መጽሐፍ አንድ የ16 ዓመት ልጅ ኦዚያን የሚባል በይሁዳ ላይ ከአባቱ ሞት በኋላ ስልጣን ላይ የወጣበት ምዕራፍ ነው ዛሬ ብትሰማኝ ታሪክ ይቀየራል ቻማሎስ ሳካቶስ ማለት ብቁ ያልሆነ ልጅ ዙፋን ላይ የተቀመጠበት ምዕራፍ ነው እማይችል ልጅ አቅም የሌለው ልጅ ኤክስፒሪየንስ የሌለው ልጅ ቻሌንጅ ፌስ ማድረግ የማይችል ልጅ ቤተ መንግስት ውስጥ ያደገ ቅምጥል ደግሞ 16 ዓመት ልጅ ትልቅ ኃላፊነት እጁ ላይ ወደቀበት ሰው ኦዚያን I love this guy መጀመሪያ ስሙ ራሱ ምን ማለት እንደሆነ ታውቃለህ ኦዚያን ማለት በእግዚአብሔር የሚያሸንፍ ማለት ነው ትንሽ ብትሰሙኝ እንዴት ጥሩ ነበር ዛሬ ኦዚያን ማለት እግዚአብሔር ኃይሌ ነው እግዚአብሔር ጥንካሬ ነው ማለት ከእግዚአብሔር ውጭ ምንም ኃይል የለኝም ማለት እኔ ራሴ ኦዚያን ብለው ስሜን ደስ ይለኛል የለኝም nothing ከእግዚአብሔር ውጭ ምንም የለኝም ዓርብ ዕለት መጣች ታችን ጨበጥኳት አላባት ምኔ ነው እሷን ሊያድናት የሚችለው God is my strength God is my power እርግጠኛ ነኝ ዛሬ እዚህ ቤት ቁጭ ብሎ የሚሰማኝ በቴሌቪዥንም የሚሰማኝ ኃይል ቀይሮ ያሸንፋል ተዘጋጅ እና ስሙም ራሱ ተጽኗል ኃይል እግዚአብሔር ወይ እንደው አጠገባችሁ ያለ ሰው ይስማ ከተማው አየሩ ላይ የኔ ኃይል የኔ አቅም የኔ ጉልበት እግዚአብሔር ነው በሉ ኃይል የሌለው ሰው ኃይል እግዚአብሔር ጉልበት እግዚአብሔር ያለ ሰው ና ብለው አገር አስተዳድራሉት ማቴኬፖቫስ ሲጋማቶቬንታኒያ ቶሳ ተነብያለሁ ከዚህ ይሁድ በኋላ ትልልቅ ድል ቤታችሁ ይገባል ይሁን አለ ከዚህ በፊት ነግሬያችኋለሁ መጽሐፍ ቅዱስ ኃይል የሚባለው ነገር የእግዚአብሔር ነው ይላል the source of power is God ማለት ቆይ ለምሳሌ ዛሬ እንደዚህ ስዘል ስንቆራጠጥ ምታይ ጧት ቆንጆ ቁርስ በልቼ ነው ባልበላስ እንደዚህ ያለ የለም ቆንጆ
ኃይል አለ ማለት ነው። ለምግብ እንኳን ኃይል የሰጠው እግዚአብሔር ነው። ኃይሉን ሰብራለሁ ይላል። ኃይል የሚባለው ነው ግን ሶርሱ እግዚአብሔር። ስለዚህ ኦዚያን ስሙ የኔ ኃይል እግዚአብሔር ነው። መነገድ አልችልም፣ ማስተዳደር አልችልም። ቆይ ስለዚህ ልክ ዙፋኑ ሲሰጡት የመጀመሪያ ስቴፕ ምንድነው ያደረገው? ወታደር አላደራጀም። ታውቃለህ? ልክ ስልጣን ሲሰጥ የመጀመሪያ ስቴፕ የምታደርገው እንደነገሰ ምንድነው የሚያደርገው? ሚኒስቴር ይሾማል፣ ካቢኔ ያደራጃል። ይሄስ እንደነገሰ ምን አለ ብገልጠው? እንደነገሰ ቁጥር 3 ላይ አንብብልሽ ተቀጥላለህ። አንድ ብልኝ አንተ ኦዚያም በነገሰ ጊዜ እድሜው 16 ዓመት ነበር። ካሞን በኢየሩሳሌም ተቀምጦ 52 ዓመት ገዛ። እናቱ ይኮልያ የተባለች የኢየሩሳሌም ሴት ነበረች። እሺ እርሱም አባቱ አሜሲያስ እንዳደረገው ሁሉ በእግዚአብሔር ፊት ቅን ነገር አደረገ። ምንድነው ያደረገው? እግዚአብሔርንም መፍራት ባስተማረው በዘካርያስ ዘመን እግዚአብሔርን ፈለገ። እሺ እግዚአብሔርን በፈለገ መጠንም አምላክ ነገሮቹን አከናወነለት። በቃ ይሁን። የመጀመሪያ ሱፋን ላይ ሲወጣ እኔ ምንም አልፈልግም አለ። እግዚአብሔር ነው የምፈልገው። ኖ መፈንቅለ መንግስት እንዳይደረግብህ አጠናክር፣ አጥርን ስራ፣ ካቢኔሹም የምታምናቸው ሰው ኖ እግዚአብሔር ይፈልግልኛል። ዛሬ እግዚአብሔር የሚፈልግበት ቤት ስኬት ይገባል። ቆይ አንዴ ስሙኝ። ይሄ አንዳንድ የሚደብሩኝ የተለመዱ ቃላት አሉ። ምን ማለት ነው እግዚአብሔር መፈለግ ማለት? እግዚአብሔር መፈለግ ማለት ምን ማለት ነው? 40 ቀን አልበላም ኖ ሰርቺንግ ጋድ ማለት እግዚአብሔር መፈለግ ማለት ኃይል የለኝም አልችልም ማለት ሙካማተስ ለምን እንደማልወድቅ ታውቃለህ? ለምን ጠንክሬ እንደምኖር ታውቃለህ? ኃይል ስለሌለኝ እኮ ነው። ጉልበት ስለሌለኝ እኮ ነው። አቅም ስለሌለኝ እኮ ነው። ደካማ መሆኔን ስለማውቅ እኮ ነው። የእግዚአብሔር እርዳታ አይለየኝም። ተዘጋጅ። ዛሬ እግዚአብሔር መፈለግ ማለት በዚህ ጉዳይ ላይ ብቃት የለኝም ማለት ነው። እግዚአብሔር መፈለግ ማለት እኔ አልችልም ማለት ነው። ኃይል የለኝም ማለት ነው። By the way, አንዳንድ ሰዎች ሰክሰሴን ድሌን ማሸነፌን ያስቡና ይሄን እኮ አራዳ ነው ይላሉ። አራዳ ያገኘውም ይሄን እኮ ስማርት ነው። ስማርት ያገኘውም ይሄን መጽሐፍ ቅዱስ ሩጫ ለፈጣኖች አይደለም ማለት፣ ሰልፍም ለኃያላን አይደለም ማለት፣ ሁሉን የሚያገናኛቸው አለ። እኔ ብትጠይቀኝ ምንድነው ድል ብትለኝ ሁሌ ለምነዋለሁ። እርግጠኛ ሆኜ ልናገርባችሁ ሰው ሁሉ ወደቀ ያላቸው ሰዎች ዛሬ ይነሳሉ። ምን ማለት ነው እግዚአብሔር መፈለግ ማለት? ዕብራውያን መጽሐፍ እንደዚህ ይላል፣ ያለ እምነት እግዚአብሔር ደስ ማሰኘት አይቻልም ይላል። ያለ እምነት ምዕራፍ 11 ላይ ዕብራውያን እግዚአብሔርን ደስ ማሰኘት አይቻልም ይላል። ቁጥር ስንት ነው? አማኒ ቁጥር 6 ላይ ቀጥሎ እንዲህ ነው የሚለው፣ ወደ እግዚአብሔር የሚቀርብ ሰው አንደኛ እግዚአብሔር እንዳለ። አሁን ዛሬ ለምሳሌ ብዙ ሰዎች ከመምጣታችሁ በፊት የጂፒኤስ ስልክ ላይ ትደውላላችሁ። ነብዩ ዛሬ ይኖራል ትላላችሁ። አዎ ይሏችኋል። ስለዚህ ይኖራል ተብላችሁ ነው የመጣችሁት። አለ ብለዋችሁ ቴሌ ሴንተር ስትደውሉ
ስትመጡ ባልኖር ምንድነው የምታረጉት? እውነት አለ ይሄ ጴንጤ እርምጃ የምታመጡት። ብላችሁ እየወጣችሁ ትሄዳላችሁ። ለምን? ሌላ አገልጋይ ስለማትወዱ አይደለም። እምነታችሁ ተበላሸ፣ ተዋሻችሁ። ወደ እግዚአብሔር የሚቀርብ ሰው ስትመጣ እንዳለ ማውቀ እግዚአብሔር እንዳለ ማለት እግዚአብሔሩም አለ አንድዬም አለ ፈጣሪማ ላይ ኖር ነው እንዴ? አንድዬ አለ እስትንፋስ የሰጠ እንደሱ አይደለም አለ። ምንድን ነው ያለው? ከፈለኩት የሆነ ነገር ከሱ ከፈለኩ ሊሰጣኝ የሚችል ካዋራውት ሊያዋራኝ የሚችል ካነጋገርኩት ሊያነጋግረኝ የሚችል አረ እግዚአብሔር አለ። ማቶ ተከማስ ሽባባ ካፋንያ እባርካችኋለሁ። አንድም ሰው ዛሬ ባዶ እጁን አይወጣም። በጉዳዮቻችሁ ላይ በምትፈልጓቸው ነገሮች ላይ ሰው ጋር የደውላችሁበትን ያህል ገንዘብ ስፔንድ ያረጋችሁበትን ያህል እግዚአብሔርን ፈልጋችሁታል። በዛ ጉዳይ ላይ ሄልፕ ሚ በ16 ዓመቴ ያላቀመ ዙፋን እየሰጡኝ ነው። ማልችለውን ነገር እየሰጡኝ ነው። ኦቶሪቲን ኤክስፒሪየንስ አላረጋው። የመጀመሪያ እርምጃ ናልኝ እሁድ ስበክ ስልህ እሁድ አገልግል ስልህ አማን እሁድ አንተንም ታገለግለው ስል ቅዱስ አረ የሆነ ቃል አለ አነደዋለሁ። ኖ አልችልም። ያለ እንትን አይደለም። ምንድነው አሁን ለምሳሌ ቤታችሁ ድግስ ስታዘጋጁ እንትናም ተጠርቷል ለእንትናም ነግረሽዋል ለእንትናም እንደሚባለው አይደለም። መጀመሪያ እግዚአብሔር ተጠርቷል ወይ? መጀመሪያ አለ እግዚአብሔር ተጠራ። ና ቀደም ተባለ፣ ና ተባለ። ና እግዚአብሔር ቤተ መንግስት ግባ ሲሉት ተዘጋጁ ና ማያታሶ ተከባሽ። አሁን እዛችሁ ቨርስ ላይ ሄድልኝ አማን። ልክ እግዚአብሔር ሲፈልግ እነዚህ ነገሮች ግዴታ ናቸው። እግዚአብሔር የተፈለገበት ቤት ቆይ አሁን ወጣችሁ ምሳሌ ትበሉ ሬስቶራንት ትገባላችሁ አይደል? እሺ ያበሻ ምግብ ብዙ ጊዜ ተከታይም ከፊትም የለውም። ቀይ ወጥላለ ቆንጆ ቅልጥም ግፋ ካላ ጠገቡ አይብ ቆንጆ ሰዓት ላይ ጠራውባችሁ አይደል? እና የሆነ ጣሊያን ሬስቶራንት ሂድ ምሳሌ መብላት ያዘዝከው ወይ ስፓጌቲ ነው ወይ ስቴክ ነው። የታዘዘ ሰውየው ስፓጌቲ ትለዋል። ያላወራው የሚመጣ ነገር አለ። ያልተነጋገርከው ከሰውየው ጋር ደርሶ ሲመጣ ስፓጌቲውን ይዞ አይመጣም። ዳቦ ወይ በቅቤ በቲማቲም አርጎልኝ ይመጣል። እንዴ ይሄን እንኳን አላዘዝኩም። ኖ ያኛው ስታዛብሯሉ። ጌታ ኢየሱስ እንደዚህ አስቀድማችሁ ይኸውልህ እዛ አጠገብ ዳቦ በቅቤ ሲበላ አይተህ ዌተሩን ጠርተህ ዳቦ በቅቤ አትበል። የለም እንደሱ የሚባል ትእዛዝ አይደለም። እዛ ሜኑ ላይ የለም። ዘካራቫያታስ አጠገብ ያለው ሰው የቆንጆ መኪና ሲነዳ አይተህ አትሰቃይ። የመጀመሪያው ደረጃ
ፌቨር ሲመጣበት አይታ ሰውየው ሲሰማ አይታ ሰውየው ሞገስ ሲያገኝ አይታ አለ መጀመሪያ ዝም ብለህ እግዚአብሔር ስትፈልግ የሆነ ነገርማ ተከትሏችሁ ይገባል ዛሬ ወይ ካተባስ አንደኛ የሚያረግ ሞገስ ከፊት የሚያረግ ሞገስ ላንቺ ነው የምናገረው ጥቁር ለለበስሽው ከፊት የሚያረግ ሞገስ ሰልፉን የሚያስቀድምሽ ሞገስ እግዚአብሔር አንቺ ላይ ሲያስቀምጣይ ኢናማ ቶፌሳ ኢላ ካፋሪያ አንዴ ጩና እኛ ቤት ወይስ እግዚአብሔር ይፈልጋል እኔ ቢዝነስ ላይ እግዚአብሔር ይፈልጋል ዋው ዝካማ by the way you know your GPS difference ህልውና ነው አለ እግዚአብሔር you don't feel it በቀደምኛ ሰውዬ ከአማራ ክልል ጌታን የተቀበሉት ኦርቶዶክሱ ሰውዬ አጣገቦ ሌላ ቸርች ለምን አይቱልም አይልኳቸው አይኔ አልሄድም ሌላ ቦታም አልሄድም እዚሁ ነው ከመጣው ትራንስፖርት ሳገኝ አለ በለዛ በቲቪ ያለው ለምን አልተግባባላቸውም ሌላኛው አልግባባላቸው the difference እግዚአብሔር አለ በቃ ለምን እንደሚኖር ይታቃለህ እንደማልችል ነግሬው ይሄንስ በምን ማስተዳደር እችላለሁ ስትል ይመጣል እንዴት እንደ ማነው እንደ ሰለሞን እንዴት እችላለሁ ስትል ይመጣል እንጂ የኤገስት ማስተርስህን ከእንትንም ስልጣናው ሲጃል የእንትኑን ሪቫይዝ አድርጌ ቀጥለት አረጋለሁ ስትል ይወጣል እግዚአብሔር እንዴት ይችላልው ስትል በምን አቅሜ ስትል የትኛው ዕውቀቴ ስትል የትኛው ጥበቤስ ያባታስ ይመጣልሃል እሱ ከመጣስ ለሁሉ ነገር ክንውን ይሰጣዋል ዛሬ እዚህ ቤት እግዚአብሔርን የፈለጋችሁ ሰዎች ባዶቻችሁን አትመለሱ ቀደም ዕብራውያን ላይ ጀመርኩላችሁ እግዚአብሔር እንዳለ ቀጥሉ ለሚፈልጉት ዋጋን እንዲሰጥ ምን ለሚፈልጉት እግዚአብሔርን እየፈለግሽው ከሆነ እየፈለግከው ከሆነ ግዴታ ነው የታሪክ መቀየር ግዴታ የህይወት መቀየር ግዴታ ፈውስ ግዴታ እዛ ፀሐይ ላይ ሆነ ይሰማሽኝ አይደል የፈለግሽው ጌታ ታሪክ ይቀይራል እኔ ዛሬ ምን ላርግ ዛሬ ይኸውልህ የዳዊትና የሳኦል ዲፈረንስ ልንገራችሁ ዳዊት ምድረ በዳ እግዚአብሔርን ይፈልጋል ሳኦል ቤተ መንግስት እግዚአብሔርን አይፈልግም this is the difference ቸካቫናስ ትልቅ ቤት ውስጥ ያለ እግዚአብሔር ከምትቀመጥ ሜዳ ላይ ከእግዚአብሔር ጋር ካለ ታሸንፋል ያባካፎታስ ኤሌቴቮሳ ካማ ሜዳ ላይ ከእግዚአብሔር ጋር ካለ ታሸንፋል ሜዳ ላይ ታሸንፋል እኔ እርግጠኛ ነኝ አፍሊት በመንፈሴ ይሰማኛል ኃይል የላችሁም ግን ታሸንፋላችሁ ጉልበት የላችሁም ግን ድል ታረጋላችሁ እግዚአብሔር እንፈልገዋል ቁጭ ብሏል ፈልገዋል ሸማካፋ ከዛ ዳዊት እንደዚህ አለ በሳኦል ዘመን ልክ ቤተ መንግስት ሲገባ መኳንንቶቹ ሰበሰበ አለቆቹ ሰበሰበ ትልቅ ይሽዋለኝ አላቸው ምንድነው ሲሉት በሳኦል ዘመን አልፈለግነውም አለ በሳኦል ዘመን አልፈለግነውም እና እግዚአብሔርን እንፈልገዋል ከዛ ሄዱ ታቦቱን ሊያመጡት ሄዱ ከዛም ታቦቱ መንገድ ላይ ሰው ገደለ አይደል ሰው ገሎም ሐሳብ አልቀየረም ሌላ ምዕራፍ ላይ ሄደና ያን ያለ በአግባቡ ስላልፈለግነው እንደገና ፈልገው ያለሱ ሞገስ የለንም ያለሱ ባዶች ነን ያለሱ አይከናወንልንም የተፈለገበት ቤት እግዚአብሔር ድል ይሰጣል
ሪቫንቴና ማሹጋ ፈልጓል። ናቅዱስ ከዚህ ቀን ጀምሮ ይሄጃች ምር ይሻል አንተ አትችላለህ ማለት ነው። ኦኬ ይመዝገብ ማክሰኞ ስብሰባ ይኖራል። ያለ ትልቅ ቸርች ነው። የራሳችን መሬት አለ፣ ቲቪ ስቴሽን አለ፣ ተደራጅቷል አይደል? የተደራጀ ነገር ላይ ና ቁጭ በል ስትባል መጀመሪያ ራሱ አረማመድ ትቀይራል። ነገሩ ቅዱስ እንዲሁም አረማመድ አረ የሆነ ነገር ይመጣባል። ኦዚያን ይህንን ሀገር ምራ ሲል ቆይ ልፈልገው ማለት ቸግሮት እኮ አይደለም፣ ርቦት አይደለም። ተባረክስ ኪሱ ባዶ ሆኖ እኮ አይደለም፣ ታሞ አይደለም። ንግስና እየተሰጠው ኦፖርቹኒቲ እየመጣለት ሰው እየሰገደለት በግራ በቀኝ እየታጀ ኖቆይ ልፈልገው መከላከያ ሚኒስትሩን ጥሩልኝ፣ ገንዘብ ሚኒስትሩን ላናግረው አይደለም ያለው። ቆይ ልፈልገው በጣም በህይወታችሁ ዘመን የሚጠቅማችሁ ነገር ልንገራችሁ። እግዚአብሔር ኃይለኛ ሰው አይወድም። እግዚአብሔር ጡንቻ ያለው አይወድም። ከዚህ በፊት ነግሬያችኋለሁ። አንድ ሰውዬ የዛሬ 9 ዓመት አሜሪካን ሀገር አገልግዬ ራት ልጋብዝህ አሉኝ። ትልቅ ሰው ናቸው፣ የተማሩ ሰው ናቸው። እና አገልግሎቴ መሃል ህይወቴን ስመሰክር ሰምተዋል። ወይ ጉድ አሉኝ። ራት እየጋበዙኝ ፓስተር ዳዊትን ባለፈው ሲናገር ሰማው፣ ፓስተር ታሪኩም ሲናገር ሰምቻለሁ፣ አንተንም ሰምቻለሁ። እንደው እግዚአብሔር በቃ ወመኔው እየፈለገ ነው። በቃ የሚጠቀምበት ይገርመኛል አሉ። እውነታቸውን እኮ ነው። በቀደም ለአገልጋዮች ስነግራችሁ ነበር። ታውቃላችሁ በኳሊቲ በስነ ስርዓት ሁላችሁ ልትበልጡኝ እንደምትችሉ ቁጭ ብላችሁ እየሰማችሁ ነው አይደል? ግን ቼክ ቢደረግ ሁላችሁ ልትበልጡኝ ትችላላችሁ። ታዲያ ለምንድን ነው እዚህ ጋር ቆመ? ጉዳዩ ጡንቻ እንዳልሆነ እንዲታወቅ። ቆይ ጳውሎስ እንደዚህ ያለ የኃይሉ ታላቅነት ከኛ እንዳልሆነ እንዲታወቅ ኃይሉ አለ ታላቅ ነው አለ፣ ግን ከኛ አይደለም። ሳሳካፎንዳስ ተካፎዳስ እና ምን አረገ? ይሄን የከበረ መስገብ በሸክላ ዕቃ ውስጥ አኖሩ። ሁለተኛ ቆሮንቶስ ምዕራፍ 4 ሙሉን አንብቡት። ስለ ሸክላ ሰሪ ነው የሚያነበው። ቆይ እሺ ይኸውልህ አሁን እኮ ያልገባ ውድ ነገር ቤታችሁ የት ነው የምታስቀምጡት? ካዝና ውስጥ አይደለ? እግዚአብሔር ውዱን ነገር ካዝና ውስጥ አላረገው፣ ሸክላ ውስጥ አረገው። ለዚህ ነው ትልልቅ ነገር እግዚአብሔር የሚሰራባቸውን ሰዎች ስትጠጋቸው የምትደነግጠው። እመነኝ፣ እግዚአብሔር ጥገኛ ነው የሚወደው። ሰልፍ ራይቸስነስ አይወድም። ለምን እንደሆነ ነገር በጣም ሲሪየስ እንደሆነ ልንገር። ጉዳዩን እችለዋለሁ ስትል እግዚአብሔር፣ ውጣልኝ ብቻዬን አደርገዋለሁ ስትል እግዚአብሔር
በክርስቶስ ላይ ነው ቀልድ በሞተል ላይ ነው ቀልድ ኖርማሊ ታቃለ አበሻ ተከፍሎላል አይወድ ካልቸራችን ለምን ነው ምን ስለሆነ የሚከፍል እኔ ለራሴ መክፈል አቅቶኝ ነው እኔ ከሰው አንሳለሁ ሳይኖርኩ እኔ እስቲ ክፈልልኝ ባገኛችሁኝ ቁጥር ክፈሉ ከልቤ ነው ክፈሉ አይደብረኝ ደስ ነው የሚል ተከፈለል በቃ ልጨርሰው በኔ ዘመን በሉስ የሚፈለገው መጀመሪያ እግዚአብሔር ነው ምንም ነገር ከመጀመራችሁ በፊት ፕራይ ኦን ኢት ምንም ነገር ከማረግ በፊት ጸልይበት ብቻዬን ነኝ እንዴ ብቻዬን ነኝ እሺ ልቀጥል አንዴ እግዚአብሔር ከተፈለገ ቀጥሎ የሚሆኑት ነገሮች ልንገራችሁ ቀጥል መጀመሪያ እግዚአብሔርን በፈለገ መጠንም አምላክ ነገሮችን አከናወነለት አንዳንዴ በፈለገ መጠን በሉሲ እግዚአብሔር አከናወነለት አየ በጸለይኩ ቁጥር ቸርች በመጣ ቁጥር ለጉዳዩ እግዚአብሔር ክንውን እየሰጠው ነው የሚሄደው እባርካችኋለሁ ይሄ ሳምንት የነካችሁት ነገር ሁሉ ይባረክ ያዛችሁት ሁሉ ይለምልም እግዚአብሔርን አስቀድማችኋል ይሳካላችሁ ልቀጥለው አይደል ቆይ እሺ ብዙ አልሂድ ቆይ ብዙ አልሂድ ይኸውልህ በፈለገ መጠን እየከሰረ አይደለም ሄዱ በጸለይክ መጠን ነገሩ እየጎደለ ሄዱ በፈለክ መጠን እየተከናወነ እየተሳካ እየለመለመ ማንንም ሰው እዚህ ቤት ዛሬ የረገጠ ሰው ፈልጋችሁታል ይሳካላችሁ ፈልጋችሁታል ሞገሳችሁ ይጨምር አንዴ ቀጥል ከዛ በኋላ እንዲህ ነው የሚለው ምን አረጋ ቀጥል በፍልስጤማውያን ላይ ዘምቶ የጋትን የቢናንን የአዛጦንን ቅጥሮች አፈረሰ እሺ ከዚያም በአዛጦን አጠገብና በቀሩት የፍልስጤም ግዛቶች ውስጥ ከተሞችን እንደገና ሰራ ይኸውልህ ኃይለኛ ይሆነ ሄደ እግዚአብሔርም በፍልስጤማውያን በጉርባኦን በሚኖሩ አረቦችና በሙናናውያን ላይ ድልን አቀናጀው ቀጥል አሙናውያን ለኦዚያም ግብር ገበሩለት እሺ ቀጥሎ ኃይሉም ስለገነነ ዝናው እስከ ግብጽ ዳርቻ ወጣ ኃይሉ ስለገነነ ከፋዳሳ የፈለገው ሰው አይደክምም የፈለገው ሰው ኃይሉ ይገናል ኃይለኛው ነው ለምን ፈልጎታል the source of power is God መጽሐፍ ቅዱስ እንደዚህ ነው የሚለው እግዚአብሔር ይላል ክርስቶስ በመንፈስ ቅዱስና በኃይል ቀባው ኃይል ያስፈልጋል ኃይል ሱፐርናቹራል የሆነ ኃይል ሰው ማየው ኃይል ሲደግሙብህ የሚመታ ሲመትቱብህ የሚመታ በስራ ቦታ ሞገስ የሚሆን የተቃወሙን ሰዎች የሚያጠላልፍ ይደከፈታኒያና ከማ እግዚአብሔርን ፈልጋችሁታል የተነሳባችሁ ይወድቃል አረባክል ተንብይበት እግዚአብሔርን ፈልጋችሁታል ቤታችሁን ሊያፈርስ ያለ ይፈርሳል እግዚአብሔርን ፈልጋችሁታል የተነሳባችሁ ይደቃል እግዚአብሔርን ፈልጋችሁታል ሊያዋርዳችሁ የወጣ ይዋረዳል እንደከማቶባ ዚካንያ ተከማስ አይችሉኝም እግዚአብሔርን ፈልጌዋለሁና ራተከፈዳሳ ቀድሜ ጸልያለሁና ቀድሜ በልሳን አውርቻለሁ ቀድሜ ናልኝ ብየዋለሁ ቀድሜ ያላንተ አልችልም ብየዋለሁ ቀድሜ አንተ ነህ ጉልበቴ ብየዋለሁ ጂባላ ፎዲያማስ እያየሁ ነው ዛሬ ቤታችሁ የገባ አውሬ ሲወጋ እያየሁ ነው ዛሬ ጨለማ ሲመታ እያየሁ ነው ዛሬ
እርግማን ሲፈርስ ያ የከማታስ ፈልጌዋለሁ ብቻዬን አትተወኝ ብዬዋለሁ አላካደከዲ ከማሳ ካልረዳኸኝ አልችልም ብዬዋለሁ ካላገዝከኝ አልችልም ብዬዋለሁ ካልተዋጋልኝ አላሸንፍም ብዬዋለሁ ቁጭ በሉ ታገሱኝ ትንሽ ይኸውልህ ስለ እምነት አባቶች ሲናገር ዕብራውያን 11 ላይ አንዳንዶችንና በጦርነት ኃይለኞች ሆኑ ማንም አልቻላቸው እግዚአብሔርን አመኑታ ይኸውልህ ባይዘው ከዚህ በፊት አንዴ እንዲሁ በጌታ ስሙኝ በጌታ አሁን 26 እና ያነበብኩላችሁ 27 ላይ ማነው 25 ላይ የኦዚያን ፋዘር ለጦርነት ሲወጣ ወታደሮች ገዛ ይላል ከእስራኤልና ከኤፍሬም ሀገር ወታደሮች ገዛ ይላል ነብዩ መጣና ምን አለው መልሳቸው አሉ መልስ አረ ኃይለኞች ናቸው የተመረጡ የሰለጠኑ ያመጣው ከነሱ ጋር ኮክ ትሸነፋለህ መልስ እንዴ የተጠናከረ ጦር ነው የገዛውት ኃይለኞች አምጥቻል አልፈልግም መልስ ቀጥሎ እንዲህ ነው እግዚአብሔር ከነርሱ ጋር የለም መልስ መልሳቸው እንትና ነው የተማረ ነው ዘመዴ ነው እንትና ሀገር ያለው ባለስልጣን መልስልኝ አልፈልግም ተባብሬ አረዳሽም መልስ እግዚአብሔር አብሮት የለም መልስልኝ ቸላላላ እኔ ብቻዬን በቃለሁ እኔ ብቻዬን አታካቶቫሳ አካሌን እንድታይ ፈልግ መልሳቸው አትጥራብኝ እኔ ካንተ ጋር ብቻ ሆኜ ድል ሰጣ ከዚህ በፊት ያሉትን ልንገራችሁ ከዚህ ቸርች እንደጀመርን የዛሬ 8 አመት ነው እዚህ ጀመርነው እና እዚህ አካባቢ ያሉ ያቁኛል ሳገለግለው ብሎ እና ያኔ ሁሉም ትንንሽ ልጆች ናቸው ቅዱስን የዛሬ 8 አመት ብላችሁ ዩቲዩብ ላይ እዩት ከዚህ ወደዚህ በጌታ በኢየሱስ ሪችን ከዛ ሁሉም ትንንሽ ልጆች ናቸው ትንንሽ ልጆች እውነቴን ነው የምላችሁ ከዛ ለሃይሚ ምን አለው መሰላችሁ ሄኒ ግን እነዚህን ትንንሽ ልጆች ይዞ ምን ሊሰራ ነው ገባ ቸርቹ ፌቨር እንዲያገኝ የሆነ ከጋሞ ጎፋ ከወለንጪቲ ከረባት ያረጋ ሽበጣል ጣል ያለበት ተለቅ ያለ ፓስተር አንድ አራት ማምጣት ነበርብኝ ለምን ቸርቹ ፌቨር እንዲኖር ፌቨር ቂጣ አይደለም ወንድሜ አጣፈጥፈው ፌቨር ሸካሪያስ ግን እግዚአብሔር ፈለግ ነው ልባርካችሁ ኃይለኛ ሁኑ ይኸውልህ እግዚአብሔር አብሮት ያለ ሰው ይፈራል በቀደም ከአማራ ክልል ትናንት ዓርብ ዕለት ከአማራ ክልል የመጡ ሰው ባርከውኛል እዲያ የታባቱ ብዬ የሄኖክ የዘይት አለ አይደል እንዴ ብዬ ቀባሁት ከዛ ድራሽ አባቱ አሉ ዛሬ አልመጡም ድራሽ አባቱ ጠፋ የታል ጋሽ ይሄው በኋላ አግኛቸው ድራሽ አባቱ ጠፋ ጋሽ
እኔ እኮ ታውቃለህ ለምንድን ነው ለኦርቶዶክስና ለሙስሊም ቶሎ ተአምር የሚሆነው? አንተ ገና ያጣራ ነው። ለመርምረው ቼክ ላይ ቆይ ተፈውሰ መርምረው ትወስድልኛለህ ዛሬ ያለ ጮህና እንዴ ኃይል በልስ የተቃወማችሁ ከፊታችሁ ዞር ይላል። እኔ አምናለሁ ሟርተኛ ደጋሚ አስማተኛ መተተኛ የሚነቅል ጉልበት ውሰደው በኢየሱስ ባለፍክበት ይቃጠሉ በሄድክበት ስራቸው ይፍረስ። እግዚአብሔር ኃይል ይስጣችሁ። ጂማቶፌሳ ከማታራ ዲባፋዳ ከማስ አይ ፕሮፌሳይ ዛሬ እተነብያለሁ ስትጨብጥ ኃይል ይተላለፍ። ሰላም ስትል ኃይል ይተላለፍ። ቁጭ በሉ ትንሽ ይኸውልህ ምንድነው የት ልሂድ? ይኸውልህ ክርስትና ከኃይል ውጪ ሃይማኖት ነው። ከፓወር ውጪ ዝም ብለን አንኖርም። ከዚህ በኋላ ግዛታችንን እናስፋፋለን። ለምን የፈለግነው እግዚአብሔር ጉልበት ሆኖናል። እኔ ልናገር ነው በህይወት እድሜ ዘመን ሁሉ ማንም አይቋቋምህም። ባይዘው የጦርነት ኪዳን ነው። የፋይት ኪዳን ነው። በህይወት ዘመን ሁሉ ማንም አይቋቋምህም። ባለስልጣን አይቋቋምህም። ገንዘብ ያለው አይቋቋምህም። የሟረት አይቋቋምህም። አታከበድ ያማሳ ዳዊትንም ይላል እግዚአብሔር ቃል በሄደበት ሁሉ እግዚአብሔር ድልን ይሰጠው ነበር። wherever you go የገባበት ሁሉ እግዚአብሔር ድልን ይሰጣል። ሙታካባያታስ ኤላፋዲያማስ ልዩ ሞገስ ይዞ አዲስ ቦታ የሚገቡ ሰዎች በልዩ ፌቨር የሚገቡ ሰዎች በልዩ ሞገስ የሚገቡ ሰዎች እያየው ነው። አኒ ከፋንቴ ማሰካ ልዩ ፌቨር ለብሰሽ አዲስ ቦታ ላይ ስትገቢ ያየሽ አዲስ ስፍራ ላይ ስትገቢ ያየሽ በከባድ ፌቨር ስትገቢ በከባድ ሞገስ ስትገቢ አንዳንዱ ያስተነብየኛል። ልጅ እሁድ አልተነብይም እኮ አንዴ ቁጭ በሉኝ ባክ። አንድ አስገራሚ ነገር ልንገራችሁ። አቀማላችሁ የመስማት ልናገር እግዚአብሔር ስትፈልገው ኃይለኛ ነው የምትሆነው። if somebody የሆነ ሰው የፕሬየር ሰው ከሆነ ሚል ከሆነ ከእግዚአብሔር ቃል ጋር ፌሎሺፕ ካለው ልሳን የሚያወራ ከሆነ እኔ አንዴ እንደው በጌታ ስሙኝ ሃማ መርዶክዮስን አሰቅለዋለሁ ሲል አንድ ሌሊት ሲቀረው ነው ሚስቱ አንድ ጥያቄ ጠይቀችው። እኔ ምልህ who is that guy ፋይት ያረካዋለሁ who is that guy ማን ነው ነገርኝ እስቲ ስራ አንድ አይሁዳዊ ተበላ who is that guy ፋይት ያረካዋለሁ መስሪያ ቤት እየተዋጋዋለሁ ስራ ቦታ እየተው who is that guy ጴንጤ ነው ተበላ ጴንጤ ነው አዎ የቸርች ነው የሚሄደው ጄፔስ ባላው የነካችሁ እድሜ የለውም። አምናለሁ if anybody fight ካረጋችሁ አካባቢውን ለቆ ይሄዳል። ቁጭ በሉ ቲቪ ላይ ታቻቸው ሊሆን ይችላል። አንዲት እናት መጡ እዚህ ቦሌውምስ አካባቢ ሁለት ልጅ አለኛሉ ተምረዋል። አንዱ ቤት ውስጥ በሰንሰለት ታስሮ ቁጭ ብሏል አሉ። ታስታውሷታላችሁ? አንዱ ስራ የለውም አሉ።
የጸለይኩበትን ዘይት ሰጠዋቸው ሄዱ ልጃቸውን ቀቡት ሰንሰለቱ ተፈታሉ ወዲያው እማዬ ብሎ ሱቅ ቃል ገዛ ልሄድ ስል እኔ ሄድልሻለሁ አለኝ ዳነ ያኛውም ልጅ ስራ ተቀጠረ ተፈወሱ አምሮባቸው የመጡ ታሳውሳለች ሄኖክዬ አንተን ያለበስከኝ አሉት አሳውሳችኋቸው ከዛስ ደስ ያሉኝ ይሄን ሁሉ አመት ልጆቼ ላይ ስትደግምብኝ የነበረችው ሴትዮ ጎረቤት የነበረች አሉ ቆይ እስከ ዛሬ ዝም ብዬሽ ነው ብዬ ያን ዘይት በሯ ላይ ጠቅ ይኸውልህ you have to fight ይኸውልህ ነግራቸዋል ባለፈው በራችን ላይ ደም የተለቀለቀ ዶሮ ቁጭ አረጉት ከዛ ምንድነው ያልኳት አይሚን በቅርብ ቀን ድንኳን ታያለሽ ብያታለሁ ያው አይተሻል ሰሞኑን ድንኳን በቅርብ ቀን ብያታለሁ ይሙት ብለው ያስቀመጡብኝ ወደ እነሱ መልሼዋለሁ ይሄን ያረገብኝ ቤት ላይ ታያለሽ ድንኳን ብያታለሁ መልሾ ይኸውልህ ብራዘር እኛ የሰው ጠላት የለም አለ 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 ይኸውልህ መንፈሱን አስሬ ከምታባር ሰውየውን ራሱ ታባረው ቸባጋባ ጭኖ የሚመጣው ሚኒባስ አታባርም እንዴ እኔ ልባርክ ነው እግዚአብሔርን ፈልገሃልና የተነሱብህ እድሜ የላቸው ቁጭ በል ቆይ ከዛ ሴትዮ ጠቃርኩ ለምስክርነት አርብ የመጡ ቀን ያቺ ሴትዮ ዛሬ ሰልስቷ ነው አሉ ይኸውልህ በድግምትና በሟርት ሰው ሲገሉ አደነግጥም እኔ ግን ስደፋው ለምን ትደነግጣል በፍርድ በሚነሳብሽ ምላስ ላይ ትፈርጅበታለሽ ይሄንና ለኛ የተሰጠን ርስት ላጸዳዳው አካባቢያችሁ ላይ ሟርተኛ አጸዳው መተተኛ አጸዳው ጠንቋይ አጸዳው ለክብር የማይሰፈሩ ይሁን አለ እድሜ የለው አንድ የመጨረሻ ቀጥሎ እግዚአብሔርን ስትፈልግ ኃይለኛ ትሆናለህ ፊር ይጠፋል ቅድም እኮ እታችን ስመሰክር ፈራው መሞት መሰለኝ ምና ቢዚነት ለሰይጣን ቆንጆ ኔትወርክ ነው ቢዚ ስትሆን እግዚአብሔር መፈለግ ታቆማል ጸሎት ይቆማል ቸርች መምጣት ታቆማል ቀጥታ የሱን ኔትወርክ ትሰራለታል ይሄኛው አትሞስፌርስ አይመቸውም ለሱ አይመቸውም ቤት በኩል ያወራ እኔስ ፋታ ሰጠዋለሁ እንዴ ልቀጥል ሶስተኛም ይሆንልን ነገር እንገር እግዚአብሔርን ስትፈልግ የልጅነት ዊሽ ህልም የለም የልጅነት ምንድነው ሲያምር የኖረው እኔ ያው በልጅነት ምን ያምረኝ ነበር መሰለ አልነገራችሁ ግን ብዙ ልጅ ሆናችሁ ፊልም ያያችሁ የምትመኙት ነገር ብዙ ነገር ሆኖልኛል እግዚአብሔር I love you እግዚአብሔር መፈለግ ባይዘው ምኞት በቃ ምኞት ሃይማኖተኛ ይደብረዋል አቃሉ ቆይ ቅዱስ መዝሙር 34 ላይ አይደል አይ 37 መዝሙር 37 ከዛ በፊት እንዲላል ስለ ኦዚያ ልንገራችሁ የልጅነት ህልም ነበረው ምን ይወዳል እርሻ ይወዳል እርሻ ትልቅ እርሻ ቢኖሩ ደስ ይለዋል እኔ ራሱን እርሻ ያማረ እውነት እንደዛ ያሰብኩ ትልቅ እርሻ ሳሳካስ 10 ምናምን ትራክተር የነገርኩ ነገር ሁሉ ሆኗል አይደል ጠብቀኝ ይሄንን እርሻ ትልቅ ጂፒኤስ ፋርም
አየው እርሻውን ንፋሱ ሁሉ አየው ሲነፍስ ሲል አየው እኔ ጤፉ እንዲህ ሲል እዛ ውስጥ ሆኜ ቲክቶክ ሰራላለሁ ጠብቀኝ praise God ኦዚያ ምን ነበረው ህልሙ የልጅነት ህልሙ ቆይ ቁጥር ልክ ከጨረሳቸው በኋላ ጠላቶች ቁጥር 10 ላይ እንዲሁም በኮረብታው ገርጌና በሜዳው ላይ ብዙ የቀንድ ከብት ስለነበረው በመድረ በዳም የግንብ ማማዎችን ሰራ እሺ ብዙ የውሃ ጉድጓዶችን ቆፈረ ግብርና ይወድ ስለነበረ በኮረብታዎችና ለም በሆኑ መሬቶች ላይ እርሻ የሚያርሱና ወይን የሚተክሉ ሰራተኞች ነበሩት አሁን ሰውየው ያፈለገው እግዚአብሔርን ነው እግዚአብሔርን ስትፈልግ የማይቀሩ ጉዳዮች አሉ ዝም ብሎ የልጅነት ህልም የለሽ ምንድነው የሚያምርሽ ሄሊኮፕተር የልጅነት ህልም እርሻ ነበር አንቺ ታረጋለሽ አልጠራጠርም ያልሽ ተመጫለሽ የልጅነት ህልም እርሻ ነበር ተሳካ እግዚአብሔር የመፈለግ ውጤት አንዱ ምኞቱንም ከበረከቱ የሚያጠግብ ምኞቴንም ከበረከቱ ለሚያጠግብ ሃሌሉያ ምኞቴንም ከበረከቱ ለሚያጠግብ መሻቴንም ከበረከቱ ለሚያጠግብ ወዮ ኢየሱሴ ምንም ለማያሳጣኝ አሜን ለእረኛዬ ክብር ይሁን ለእረኛዬ ክብር ይሁን ቆይ አስተካክልላት ምኞቴ ባይዘው ስሙ ቸርች ብለ ምንም አታጣ በቀደም ዕለት አንዲት ልጅ በጣም የምታምር ልጅ እዚህ ከአጋንንት ስራ ተፈታች ታስተውሷታላችሁ ተፈታች እንደውም ሶሻል ሚዲያ ላይ ብዙ ሰው ለቋታየው ደስ አላት ጌታን ተቀበለች እዚህ ከዛ መማር ጀምራ ነበር መሰለኝ ከዛ የሆነ ቀን ደወለች አሉ ቲቪው ላይ ለምን ከቴሌቪዥን ላይ አታወርዱኝም ከአጋንንቱ ጋር ይሻልሻል why be proud በኢየሱስ ይኸውልህ አሕዛቦች ሳቁብኝ እነሱ ጋር እኮ አጋንንቱ አብሮ ነው ያለው ምኞቴንም ከበረከቱ ለሚያጠግብ መሻቴንም ከበረከቱ ለሚያጠግብ እግዚአብሔርን ብዬ ምንም ለማያሳጣኝ ለእረኛዬ ክብር ይሁን ምንም ለማያሳጣኝ ለእረኛዬ ክብር ይሁን አንተ እስከዛ አስተካክለ አንድ ነገር ልገራችሁ እግዚአብሔርን ብላችሁ አትጎሉ መዝሙር አውጣልኝ 37 ላይ እሺ ከቁጥር 3 ጀምሮ እቺን ማን እንድትልልኝ ይፈልጋል አንብብልኝ በእግዚአብሔር ታመን እሺ መልካምንም አድርግ እሺ በምድሪቱ ተቀመጥ አይ ከዛ በላይ ቁጥር 3 ነው እሺ አመፀኞችን በማየት አትሸመን በክፉ አድራጊዎችም አትቅና እንደ ሳር ፈጥነው ይደርቃሉና እንደ ለምለም ቅጠል ይጠወልጋሉ ቁጥር 4 ላይ ቁጥር 4 በእግዚአብሔር ደስ ይበል የልብህን መሻት ይሰጥ ቁጥር 4 እስቲ አንብቦ በእግዚአብሔር ደስ ይበል እሺ
የልብህን መሻት ይሰጣል አምሮትህን ይሰጣል ከዛ ቀጥሎ በጌታ መንገድህን ለእግዚአብሔር አደራ ስጥ ሲባል መንገድህን ለእግዚአብሔር አደራ ስጥ ማለት ሎንቺ ስትሳፈር ጸልያለህ መንገድህን አደራ ለእግዚአብሔር ስጥ ሲባል አውሮፕላን ልትሳፈር ስትጸልይ ማለት አይደል መንገድህን ማለት your life style ፓስህን ስንት ዓመት ነው 20 ዓመት ነው 40 ዓመት ነው the next lifestyle መንገድህን የሚቀጥለውን ዘመንህን ለፕሮፌሽን አትስጠው አካውንቱ ስላለው ገንዘብ አትስጠው ለአገሪቷ ኢኮኖሚ አትስጠው ስጠው ለእግዚአብሔር አደራ ቀጥሎ እርሱም ይላል በእርሱ ታመን እርሱም ያከናውንልሃል ቀጥሎ ጽድቅህን እንደ ብርሃን ያንተም ፍትህ እንደ ቀትር ፀሐይ ያበራል ቀጥሎ በእግዚአብሔር ፊት ጸጥ በል በትዕግስትም ተጠባበቅ መንገዱ በተቃናለት ክፋትንም በሚሸርብ ሰው ልብህ አይሸበር እሺ ከንዴት ተቆጠብ ቁጣንም ተው ወደ እኩይ ተግባር እንዳይመራ አትከፋ በቃ እግዚአብሔርን ፈልገዋል አይደል ቸርች ብለህ ሚስ የምታደርገው ነገር ዋጨብጭቦ ይተውት ሲባይልኝ ምኞቴን ከበረከቱ ለሚያጠግብ መሻቴንም ከበረከቱ ለሚያጠግብ ምንም ለማያሳጣ አሜን ለእረኛዬ ክብር ይሁን አሜን ለእረኛዬ ክብር ይሁን ምኞቴን ከበረከቱ ከማያልቅበት ለሚያጠግብ አሜን መሻቴን ከበረከቱ ለሚያጠግብ ምንም ለማያሳጣኝ ለእረኛዬ ክብር ይሁን መጽሐፍ ቅዱስ ላይ እንዲህ ይላል አንበሶች ሊያጡ ሊራቡ ይችላሉ አንበሶች ማለት ነው ማናቸው ጀግኖች ማለት ኃይለኞች ደቦል አንበሶች ጀግና የምትለው ሊያጣ ይችላል ሊራብ ይችላል ከዛ እግዚአብሔርን የሚጠባበቁ ግን ከመልካም ነገር አይጎልም አንድ ልጨርስ ይችላል በጣም ማዝ ነው የዚህ ሰው የመጨረሻ ተከናወነለት ተሳካለት የሆነ ቀን የስኬትን መጥፎ ፓርት ልንገር እጅ የሰራው ይመስላል የሆነ ቀን እዛው ምዕራፍ ወደታች እንደ ታገዘ ረሳ ይላል እንዳገዘው ረሳ ሜክ ያረገው መሰለው ያን ሁሉ ጊዜ ቪክቶሪዎችን ድሎችን እንዲህ ብላ ያመጣቸው ሲመስል ፍራ ደንግጥ በህይወት የዘመን አይቻል አገልጋዮችም ይሄ አገልጋይ የሚችል የመሰለው ቀን ይጎላል የምትችል ሲመስል መነገድ የምትችል ሲመስል ስልጣን ላይ ያስቀመጠህን ስትረሳው ረሳ ያገዘው ይላል ተቀለ ትልቅ ቤት ውስጥ የከተተን ስትረሳው እግዚአብሔር ለማባረክ ችግር የለበትም ክንዴ ግን እንዳትል ይላል ከግብጽ አወጣችሁ በጸናች ክንድ ነው አላቸውና ከእንደገና በክንዴ በላው እንዳትሉ አላቸው ክንዱ ስትል ይወዳል ክንዴ ስትል አይወድ እጁ ስትል ደስ ይለዋል እጄ ስትል አይወድ ብቻዬን ነኝ ልቀጥል
እንደታገዘ ረሳ ይላል። ብራዘር አትፋት፣ አትርሳው ኃይልህን። እግዚአብሔርን አትርሳው። እቺን ንገሩት እንትን አስምሩበት። ቁጥሩ ስንት እንደሆነ ወደታች ቁጥር 17 ነው። እስቲ ምንድነው የሚለው? እንደታገዘ ረሳ የሚለው። ኦዚያም ከበረታ በኋላ ግን እብሪቱ ለውርቀት ዳረገው። እሺ ቀጥሉ ይላል። በዕጣን መሠዊያ ላይ ዕጣን ለማጠን ወደ እግዚአብሔር ቤተ መቅደስ በመግባቱ አምላኩ እግዚአብሔርን በደለ። እሺ ከላይ እንደታገዘ ዘነጋም ይላል። ረሳው። ሲረሳ ምንድነው ያደረገው መሰላችሁ? ካህንም ልሁን አለ። አገኘው ስታገኘው አንብቡልኝ። እሺ ቁጥሩን ተናገር። 26 ቁጥር 16 ነገር ግን በበረታ ጊዜ ለጥፋት ልቡ ታበየ። እሺ አምላኩንም እግዚአብሔርን በደለ። እሺ ወደ መቅደስ ገብቶ በዕጣን መሠዊያ ላይ አጠነ። እሺ ቀጥለው። ካህኑ አዛሪያስ ከእርሱም ጋር ጽኑዓን የነበሩ 80 እግዚአብሔርን ካህናት ተከትለው ገቡ። እሺ ንጉሡንም ኦዚያን እየተቃወሙ ኦዚያን ሆይ ዕጣን ማጠን የተቀደሱት የአሮን ልጆች የካህናቱ ሹመት ነው እንጂ ለእግዚአብሔር ታጥን ዘንድ ለአንተ አይገባህም። እሺ በደለሃልና ከመቅደሱ ውጣ፣ ከአምላክም ከእግዚአብሔር ዘንድ ክብር አይሆንልህም አሉት። እሺ ቀጥል። ኦዚያንም ተቆጣ፣ የሚያጥንበትንም ጥና በእጁ ነበር። ካህናቱንም በተቆጣ ጊዜ በካህናቱ ፊት በእግዚአብሔር ቤት ውስጥ በዕጣኑ መሠዊያ አጠገብ ሳለ በግንባሩ ላይ ለምጽ ታየ። እሺ ቀጥል። ታላቁም ካህን አዛሪያስ ካህናቱም ሁሉ ተመለከቱት፣ እነሆም በግንባሩ ላይ ለምጽ ነበረ። ፈጥኖም አባረሩት። እርሱም ደግሞ እግዚአብሔር ቀስፎት ነበርና ይወጣ ዘንድ ቸኮለ። በቃ ታሪኩን አያችሁት? ይኸውላችሁ ምዕራፍ እዛው 26 ቁጥር 15 ላይ የኔ ትርጉም እንዲህ ነው የሚለው፣ እስኪ በረታም ድረስ በሚያስደንቅ ሁኔታ ስለታገዘ ዝናው በርቀት በስፋት ተሰማ። ኦዚያን ከበረታ በኋላ ግን እብሪቱ ለውድቀት ዳረገው፣ እንደተረዳ ረሳው። ከዛ አጥራለሁ አለ። ይሄም የኔው ነው አለ። እግዚአብሔር ምስክሬ ነው። ሳይጨርሰው ግንባሩ ላይ ለምጽ ወጣ። የብሉይ ኪዳን ግንባር ላይ ለምጽ ታውቁታላችሁ። አንከብክበው ወጡት። እስኪሞት ድረስ በውርደት ኖረ። እቺን ልንገራችሁ፣ ከእግዚአብሔር ጋር የጀመራችሁትን ድል ብቻችሁን አትጨርሱት። ልጨርስ እኔ ቤት በሉ። እግዚአብሔር መቼም አይዘነጋም። ሞገሴ ነው፣ ኃይሌ ነው፣ ብርታቴ ነው፣ አልዘነጋውም። አሁን አንድ ጸሎት መጸለይ ይፈልጋሉ። እግዚአብሔር ለሕዝቤ ኃይል እሰጣለሁ ብሎኛል። ሰው የለማ። This is a time. ይሄ ደቂቃ የኃይል ደቂቃ ነው። ሁላችሁም ተነሱ። በልሳኖቻችሁ ጸልዩ። በልሳን ጸልዩ። ኃይል፣ አጋንንትን የሚበላ ኃይል፣ እርኩሳን መናፍስትን የሚመታ ኃይል ቶሴኬፓቫ ቴካባስ ዲባሮ ቴኬሜስ ኤሌፓቶቫስ ኃይል አሁን በሽታን የሚመታ ሴፌቴኬፓቫስ ቴፓቮስ አካማቶስ ፈውስ ኃይል አለ። ሪሲቭ አርጉቴን ኃይል ይኸውላችሁ። ቆይ እኔ የሚሰማኝ ጉልበት አለ። ይሄንን ሳምንት ሱፐርናቹራል በሆነ ኃይል የምታሸንፉት ነገር አለ። ለአንዳንዶቻችሁ ይሄ ደቂቃ ፈውስ ይሆናል። ለአንዳንዶቻችሁ ሰላም ይሆናል። ስለዚህ ይሄ ከትውልድ ላይ እርግማንን የሚሰብር ነው። ሞመንቱን ቸል እንዳትለው። ገንዘብ የሚሰበስብ ነው።
ከድህነት የሚያወጣ ነው ሞገስ የሚሆን ነው ጮክ ብለህ አሁን በልሳን ጸልይ ኤኒያን ቶፌስ ዲካማቶ Ema tofesa liprefetica posa baba ema yekibambatosa tema sokobara hail this is a time hail የምትቀበሉበት ደቂቃ ነው ኃይል የምትቀበሉበት ደቂቃ ነው ኃይል የምትቀበሉበት ደቂቃ ነው ወሰዱ ይሄን ኃይል ወሰዱ ዓለምን የሚያሸንፍ ኃይል የምታሸንፉበት ኃይል ድል የምታረጉበት ኃይል የምትወርሱበት ኃይል የተያዘ ነገራችሁ የምታሰርቁበት ኃይል ብለን ላይናችሁ ውስጥ ይገባል ዘሮቻችሁን ይፈታል ወደ ልጆቻችሁ ይሻገራል ቤተሰባችሁን ነፃ ያወጣል ወሰዱ ሃይ የሆነ ሰው በር ሲነቅል ያየሁት እንደ ሳምሶን ሲነቅል ያየሁት ሃይ ኢለ ባባላቦ የለበለቦ ያባ ይሪሪሪ ግብዲ ተጋፋንያሳ ኤው ባሌ ታስሯል ያልሽኝት ሲፈታ ያለው ይሃይ ሰንሰለት ሲበጥስ ያለው በሽታን ሲነቀላል ከኩላሊት ላይ ሲነቀላል ከጉበት ላይ ሲነቀላል ስኳር በሽታ ሲነቀል ደም ብዛት ሲነቀል አይምሮ ላይ ያለ ጭንቀት ሲመታ እርኩሳን መናፍስት የእሳት ይብላቸው ሰውነታችሁ ስጋችሁ ቁርበታችሁ አጥንታችሁ እስኪሰማው የእግዚአብሔርን ኃይል ውሰዱ የሆነ እልልታ ጩኸት የቀሰቀሰው የምስጋና ዜማ ያርግ ወደ ማደሪያ ጣፋጭ ሆኖ ይሰማ ይታይ እንደረዳ አገር ሁሉ ይወቃ እንዴት ችሎ ዝም ይላል I
ቤት ፍቅር ትዝ ያለኝ ውጪ ልምጣ ውስጤ ሲቀሰቀሰው የምስጋና ዜማ ያርቅ ወደ ማደሪያ አባቶ ነው ሲሰማ ይታይ ደረዳኝ አገር ሁሉ ይወጣው እንዴት ስለገባ አረኔ ከካይ አላስገባ ፍቅሩ በልቤ ስለገባ አረኔ ደባላ አላስገባ አልደራደርም
በእግዚአብሔር ጉልበት የምታሸንፉበት ሳምንት በእግዚአብሔር ኃይል ድል የምታደርጉበት ሳምንት